ገመና ደራሲ ሰለሞን ሹምዬ ተራኪ ኢዮብ ዮናስ ክፍል 26 አይዞሽ ልጄ የሁላችንም አፈጣጠር አንድ ነው አሉ እጃቸውን በቀሚሷ ስር ሰደድ ሲያደርጉ ሸምቀቅ ስላለች አፍራ መሆኑ ገብቷቸው መሬት ከተነጠፈላት ፍራሽ ላይ ተንጋላ ተኝታለች። በጭንቅ ተይዘሽ ታፍሬለሽ። እንደው በምን ቀን ተሳሳትሽ ልጄ? አንቺስ ከበጥባጣም አልነበርሽ አሉ እየደባበሷት። ዳርም የለሽ መልስ አልሰጠቻቸውም። የምጡ ስሜት ከኀፍረት ጋር ያሳደረባትን ስቃይ ለመቋቋም ከንፈሯን በጥርሷ ነክሳ እንባዋን ብቻ በጆሮ ግንዷ ታሽኮለላለች። እግዚአብሔር ሲረግመኝ ነው እንጂ ሲቀጣኝ ለእርሷ ሳይሆን ለእኔ የወረደ እርግማን ነው አሉ ወይዘሮ ብዙ ቁጢጥ ብለው የተጨነቀች ልጃቸውን አይን አይኗን እያዩ። ኑንሼም ማልቀሷን ተያይዘዋለች። ይቅር ይበለዋ፣ አረ ግፋት ናገሩ። አሁን ምኑ ነው ቅጣቱ? ምኑ ነው እርግማኑ? እንደው መቼም ተሰርጋ በትዳር ቢሆን ያማረ እንጂ መውለድ ምን እርግማን አለው? ጸጋ ነው። ለእርሶም ቢሆን የልጅ ልጅ ማየቱ ያስደስታል አሉ የወይዘሮ ብዙን ምሬት ገሰጽ አድርገው። የዲቃላ ደስታ ይቅርብኝ። የልጅ ልጅ ማየት የሚያኮራው በወግ በማረግ ኩለው ድረው ሲያገኙት እንጂ ልጁ ነው ልጅ ቢያመጡ አያኮራም። እንዲህ አይበሉ። በዛሬ ጊዜ በየቤቱ ያልወለደች የለችም። ጊዜው ነው ዘመኑ ያመጣውን። ታዲያ ምን ይደረጋል? ይኸው የፋናዬ ልጅ በቀደም ዕለት ወለደች። እናቲቱ እንዲህ እንደርሶ አልተበሳጨችም። ልጅቷን ብትሆን ሆዷን አንገፍጣ 4 ኪሎ ለ4 ኪሎ ስታስመርቀው ደንታም አልነበራትም። እማማ ሸዋ የፋናዬ ልጅ ያሉት ሳቢ ጋይድን ነው። እርሷማ ድሮም የታወቀች ዘላል ናት። እናትየዋም ቢሆን መረን ለቀው የተዋትን ምን ይሰማቸዋል? ወንድ ይመስል ሱሪ ለብሳ ከማንም ድርዬ ጋር ስትንዘላዘል እስካሁን መቆየቷም የሚገርም ነው። አረ እሷማ እንደምትለው ልጃገረድ ነበረች። ያረገዘችውን በደሟ ነው አሉ ደባብሰዋት ስለበቃቸው እጃቸውን እያወጡ። ይሄ እንኳን የማይመስል ውሸት ነው። አሁን ማን ይሙት በእሷ መንዘላዘል ልጃገረድ ሁና ነው አሉ ወይዘሮ ብዙ ባለማመን። ውሃ ለጃቸው አንቺ። እሱስ እኔም አላመንሁም። ይቅር ይበልሽ። የምን መነፋረቅ ነው? እሱ ምን ትሆናለች አሉ ኑንሼን እየተቆጡ። እንባዋን እየጠረገች ውሃ ልታመጣ ወጣች። ገና ነው እንደሱ እንዳለሽ ቆይ። ብዙም አታመጪ። አለ ጊዜው ቢያመጡት አይወጣም አሏት እጃቸውን እየታጠቡ። እርሶም ፊቱ ቁጭ ብለው ከሚያለቅሱ ቡና ፍሉና ፈጣሪዎትን ይለምኑ። የመጀመሪያዋ ስለሆነ አስጨነቃት እንጂ ደህና ናት አሏቸው ወይዘሮ ብዙንም። ወይዘሮ ብዙ በመጠኑ ልባቸው ተረጋግቶ ቡና ማፍላት ጀመሩ። ለመሆኑ አባቱ ተቀብሎታል ሲሉ ጠየቁ እማማ ሸዋ። ዳርም የለሽ አሁንም መልስ የላትም። ያስረገዛት ሰው ማርገዟን ሳይሰማ በመኪና አደጋ መሞቱን ወይዘሮ ብዙ ከዳርም የለሽ የሰሙትን ነገሯቸው። ይቅር ይበሉ ገና ሳይወለድ ምን እድለ ቢስ ነው አንቱ
እኛም ዕድለቢስ ሆነን እንጂ በሕይወት ቢኖር እንኳን ጠቅልሏት የራሷ ጉዳይ ነበር። ፈረደባት እንጂ ገና በልጅነቷ የሙት ልጅ ስታሳድግ። ኧረ ምን ሊያደርግላት ታሳድጋለች? እንግዳውማ አትጥለው መቼም ተፈጠሪ ያላት ነፍስ አትቀርም አሉ እማማ ሸዋ። በሰላም ትገላገልና ሕይወቷ ይትረፍ እንጂ ልጁ እንኳን አስፈላጊ አይደለም። ምን ያደርጉታል ታዲያ? ጉዲፈቻም ቢሆን እንደሚሰጡት ነገሯቸው። እማማ ሸዋም ለሌላ ሰው አሳልፈው ከሚሰጡ ለእርሳቸው እንዲሰጧቸውና ስሟን ሳይጠሩ ሌላ ሰው እንደሰጣቸው አድርገው እንደሚያሳድጉ ቃል እየገቡ ለመኗቸው። ወይዘሮ ብዙ ግን ሚስጥራቸውን ገልጸው ያካፈሏቸው በእርሳቸው ላይ እምነት ስላላቸው መሆኑንና ለእርሳቸው መስጠትም የማይሆንና ምናልባት ልጁ ከፍ ሲል መልኩ እየለየ መሄዱ ስለማይቀር የእናቱን መልክ ይዞ ቢወጣ ከሐሜትና ከመንደር ትችት እንደማያመልጡ ገልጸው ሁለተኛ እንዳይለምኗቸው በፈጣሪ ስም ተማጸኗቸው። ካሉስ ይቅር። ለነገሩማ መጀመሪያ አንድዬ የበደለኝን በስተርጅና የሰው ልጅ አሳድጌ ሊጠቅመኝ ነው አሉ እማማ ሸዋ የተለመደ ምሬታቸውን በአንድያቸው ላይ እያነሱ። እመብርሃን የአዳሜን ደም ስታሳፍሰኝ አንድ ቀን እንኳን ለኔ የሔዋንን ፍሬ ማሳቀፍ አቅቷት ለእርጅና በቃችኝ። ጥፊ እንኳን ይደገማል። መውለድ ምን እንደሆነ እንኳን ሳታሳየኝ በአንድ ጊዜ ውርጃ አጓጉታ ነጠቀችኝ። ከእንግዲህማ ምን ተስፋ አለኝ አሉ ጨምዳዳ ፊታቸውን በሐዘን ይበልጥ አጨማደው። እማማ ሸዋ ካረጁ በኋላ ተስፋ ቆርጠው ተዉት እንጂ ልጅ ለመውለድ ያልተሳሉት ታቦት፣ ያልሰገዱለት ቃልቻ፣ ያልወደቁለት ወንድ የለም። ከጅምሩ በትዳራቸው ላይ አማግጦ ከቤት ያባረራቸው አዲስ አበባም ከመጡ ከአንዱ ሳይረጉ ይይዝለታል የተባለውን ሁሉ እያለዋወጡና ራሳቸውን አሳልፈው እየሰጡ የረባ ትዳር እንኳን ሳይኖራቸው እንዲህ ወድቀው ያስቀራቸው ልጅ ለመውለድ ያላቸው ጉጉትና ፍላጎት መሆኑን አዘውትረው በምሬትና በቁጭት የሚያነሱት ነው። በተለይ እመብርሃናቸውን ልመናቸውን ችላ ብላ የእናት ወጉን ስለነፈገቻቸው ዘወትር እንደረገሟትና እንዳወገዟት ይኖራሉ። ማርያም የተባለች ቤተክርስቲያን ስትነግስ ብትውል አይስሙም። ያጠገባቸውን ቅድስት ማርያም አልፈው ገብርኤልና ሥላሴን ነው የሚስሙት። ስለ ማርያም ለሚል ለማኝ አይመጸውቱም። ማርያም ትስጥህ ነው እየተቆናጠሩ የሚሰጡት መልስ። በአጠቃላይ በማርያም ስም ምንም ነገር አያረጉም። ኩርፍ ናቸው እርሳቸውና ማርያም። ቡናው ተፈልቶ አቦሉን እየጠጡ ሳለ ዳርም የለሽ የተለየና ጫን ያለ ጭንቀት ተሰማት። እየጮኸች እጆቿን ስታወራጭ እማማ ሸዋ ስኒያቸውን አስቀምጠው ለአራተኛ ጊዜ ዳበሷት። አይዞሽ አሁን ደርሷል፣ አይዞሽ እንደዛው እንዳለሽ ጫን ብለሽ አመጪ። ኑርሶ አንገቷ ስደገፍ አድርገው የያዟት አሉ እማማ ሸዋ ስራቸውን እየሰሩ። ወይዘሮ ብዙነሽ ቡናቸውን ትተው እንደታዘዙት ደግፈው ያዟት። ኑንሼና የማማ ሸዋን ቤት ዘግታ የመጣችው አስናቁ ተጨንቀው ቆመዋል። ሂጂ አንቺ የሰዎቹን ራት አሰናጂ። አልጫ ትልቁ ብረት ድስት ውስጥ ከምሳ የተረፈ አለ፣ ይበቃል። ቀይ ወጥ ዝም ብለሽ ሽሮ ስሪ አሏት። አስናቀች ወጥታ ሄደች። ጫን ብለሽ አመጪ አሉ እማማ ሸዋ። ዳርም የለሽ ጥርሷን ነክሳ ትንፋሿን አምቃ ባለ ኃይሏ አማጠች። እማማ ሸዋ
የወርቅ ፍልቃቂ ብለው ያደነቁት ወይዘሮ ብዙነሽ እንደ እርም የፈሩትና የጠሉት ዳርም የለሽ ነፍሷን አስጨንቆ የመጣ በመሆኑ የሳሳችለት አዲሱ ሰው 9 ወር ከ6 ቀናት ከቆየበት የእናቱ ማህፀን ዕድሜው ይጠር ይርዘም ወደማያውቀው አዲስ ዓለም መምጣቱን አወጀ። መፈጠሩን ጠልቶት ይሁን ወዶት የሚያውቅ የለም። ሰው ገና ከእናቱ ማህፀን ሳይወጣ ሲወለድ የሚገጥመውን ዕጣ ፈንታ በማወቅ ቀፈፈኝ ባልወለድ ይሻለኛል ማለት ቢችል ምንኛ ደግ ነበር። እድለቢስ አለች ዳርም የለሽ በልቧ ልጇ እንደርሷ አባት የሌለው መሆኑን አስባ። ማርገዟን ጠልታና ኮንና ስታለቅስ የከረመችውን ያህል ከአብራኳ ተከፍሎ ስታይ ሳሳችለት። እማማ ሸዋ የማዋለድ ተግባራቸውን ሲጨርሱ ከእናቷ መኝታ ላይ ተዘጋጀላትና ተኛች። ግን ሲያድግ ምን ይሰማው ይሆን? እርሷ እንደ እናቷ አባቱን ደብቃ በመንፈስ እንዲሰቃይ አታደርገውም። አባቱን ባደረሰባት በደልና ግፍ እስከ ዘላለም ብትጠላውም በእርሱ ሳቢያ ልጁን የትም መጣልና መበደል ግን አትፈልግም። አባት እንዳለው ትነግረዋለች። ይህን አውቆና ተረድቶ ካደገ እንደ እርሷ አባቴ ማን ነው በሚል ጭንቀትና ኀፍረት የሚሳቀቅ አይሆንም። ከ4 ዓመት ፍቅር በኋላ የተጸነሰ እንጂ ማንዘራሽ ዲቃላ አለመሆኑን ታስረዳዋለች። ለእርሱ ስትል ባል የሚባል አታገባም። የ50 ብር ሥራ ካገኘች የማንንም እርዳታ ሳትሻ ኮስተር ብላ ታሳድገዋለች። ለእርሱ ስትል ባል የሚባል አታገባም። የ50 ብር ሥራ ካገኘች የማንንም እርዳታ ሳትሻ ኮስተር ብላ ታሳድገዋለች። ብትችል እንደውም የማያውቋት ሰፈር ቀይራ ትኖራለች። ሁሉን ግልጽልጽ አድርጋ በልጅነት ካስረዳችው ዲቃላ ቢሉት እንኳ ምንም የማይሰማው መንፈሰ ጠንካራ ይሆናል። እናቷ እርሷን እንደዚያ አድርገው ቢያሳድጓት ኖሮ አሁን የሚሰማት የመንፈስ ረብሻና ችግር ባልገጠማት ነበር። ዳርም የለሽ በዚህ ሁኔታ ሕፃኑ ከመወለዱ ጋር ባደረባት አዲስ የእናትነት ስሜትና ልጁን ለሌላ አሳልፋ ላለመስጠት በልቧ ቃል እየገባች ስታሰላስል ወይዘሮ ብዙ በፊናቸው ምን እንደሚያደርጉ ሐሳብ ገብቷቸዋል። እንግዲህ ልጁን ሽንት ቤት ጨምረው እስኪመለሱ የሚያስቡት ስለ ሕፃኑ ለቅሶ ነው። ምን ቢያደርጉት ይሻላል? ቀለብተኞቹ ለራት ሲመጡ እያለቀሰ እንዲቆይ አልፈለጉም። ሕፃኑ ደግሞ አምርሮ ያለቅሳል። ከመረበሻቸው ብዛት አፉን ይዘው ቢያፍኑት ተመኙ። ከሰው አፍ ሊከታቸው የመጣ እርግማን አድርገው ቆጠሩት። አውቆ ያለቀስ ይመስልም ክፉኛ ተናደዱበት። ደማቸውን አስቆጥተው ዓይናቸውን በልጥጠው ተጠጉና አፈጠጡበት። መሬት ለዳርም የለሽ መውለጃ ከተነጠፈው ላይ ነው የተኛው። ይቅር ይበሉ፣ ውሃውን ቶሎ በሉና ይታጠባ። ምን ነው ፈዘው ቀሩሳ? አጓጓት መሰለኝ አሏቸው እማማ ሸዋ። አረ ምን ያጓጓኛል አጉል ዘር አሉና አስናቀች ውሃውን አሙቃ እንደው ለማየት ወደ ማድቤት ሄዱ። የሞቀውን ውሃ ይዘው ተመለሱናም በባልዲ በርዘው አዘጋጁ። ወደ ልጁ ከመውሰዳቸው በፊት ግን አዲስ ሐሳብ መጣባቸው። የማጠቢያ ሳህኑንም ባልዲውንም እዚያው ዕቃ ቤት አስቀመጡና ወደ መኝታ ቤት ገቡ። አልደረሰም። ልጁ አልቅሶ መሞት እኮ ነው። ይታጠብና ታጥባው
አሉ እማማ ሸዋ። ላጥበው ነው አሉና ሕፃኑን አቅፈው ወጡ። የት ሊወስዱት ነው ታዲያ? እዚህ አያጥቡትም እንዴ? በማለት ጠየቋቸው እማማ ሸዋ። እዛው አዘጋጅቻለሁ። ኑንሽ ተከተለቻቸው። ተመለሽ አይሏት ነገር ውሃ እያፈሰሰችላቸው በጥንቃቄ ቢያጥቡትም ከአዲሱ ሐሳባቸው ጋር እየተሟገቱ ነው። ሂጂ ቁልፉን ከፍራሹ ስር ፈልጊና ቁም ሳጥኑን ከፍተሽ ጋቢ አምጪ አሏት። ቁልፉ በጉያቸው መሆኑን እያወቁ ልታመጣ እንደወጣች ልጁን ሰሃኑ ላይ የማስቀመጥ ያህል አስተኙትና ሲያለቅስ ስራቸውን ቀጠሉ። የባልዲውን ውሃ በጓሮው መውጫ በኩል ደፍተው በሩን ዘጉት። ከውሃ እንስራው ወደ ባልዲው ቀዝቃዛ ውሃ ቀዱ። ልጃቸው እንዳትመጣባቸው እየተጣደፉ የሚበቃቸውን ያህል ይዘው ወደ ልጁ ተጠጉ። ሆዳቸውን ፍርሃት ፍርሃት እያላቸው ሰውነታቸው እየተንቀጠቀጠ ባልዲውን አስቀመጡና ልጁን ከሰሃኑ ላይ አነሱት። ማልቀሱን እንደቀጠለ ነው። ልባቸው እየተሸበረ ለቀቁትና ላለማየት አይናቸውን ጨፈኑ። ድርጊታቸው ለራሳቸው ዘግንኗቸው ሕፃኑ ባልዲው ውስጥ አርፎ ድምፁ ሲጠፋ ቶሎ ብለው አወጡና በመጀመሪያው ሁኔታ ያዙት። ነፍሱ አልወጣችም። እያቃሰተ ሰውነቱ ይርገበገባል። እስከ መጨረሻው ለመጨከን ስሜታቸውን ታገሉት። እማዬ ቁልፍ የለም አለች ኑንሼ ተመልሳ። በቃ ተይው፣ እሱ ሳጠራው ላይ ያለውን ነጠላ አምጪ የሞተች ሲሉ ተቆጡ። በመቆየቷ ሳይሆን ስራቸው እንዳይታወቅባቸው ያሉት ነው። በነጠላ ጠቅልለው የነበረበት ሲያስተኙት ትንሿ ነፍሱ ልትወጣ ታጣጥር ነበር። ያለማቋረጥ እያለ ምን ሆኖ ነው ደሞ ማልቀሱን ተወና ማቃሰት ጀመረ አሉ እማማ ሸዋ እንደዋዛ። እኔ ምን አውቄ ሳጥበው እንደዚህ ማቃሰት ጀመረ አሉ ወይዘሮ ብዙ የውስጣቸውን የስሜት ረብሻ ታግለው። ጡትሽ ገና ነው መሰል፣ ለመጀመሪያ ጊዜ እኮ ቶሎ አይፈስም። እስኪ ፈርጥላት ንጹህ አፍሉና በጥጦ ነገር ይጥባ፣ እርቦት ይሆናል። በሲኒም ቢሆን እንግተዋለን አሉ እማማ ሸዋ። ወይዘሮ ብዙ ለይስሙላ የእማማ ሸዋን ሐሳብ ተቀብለው ውሃ በስኒ ቢያሞቁም ሕፃኑ ለመጥባትም ሆነ ለመጋት ዕድሜ አላገኘም። ይቅር ይበሉ። በስመ አብ አንቱ ሙቷል ማለት ነው። በስመ አብ አሉ እማማ ሸዋ እያማተቡ ወደ ኋላቸው አፈግፍገው። ዝምታው የእንቅልፍ መስሏቸው ለማረጋገጥ ነበር የተጠጉት። ኧረ እባክህ አሉ ወይዘሮ ብዙ እንደ አዲስ ደንግጠው ወደ ልጁ እየተስፈነጠሩ። ከመጠርጠር ግን አላመለጡም። ዳርም የለሽ ከተኛችበት በድንጋጤ ቀና ብላ እናቷን በቅሬታ ተመለከተቻቸው። የደነገጡ ቢመስሉም ልቧ ጠርጥሯቸዋል። ገደለችው አለች በልቧ። አፍ አውጥታ ለምን እንደገደሉት ብትጠይቃቸው በወደደች። ነገር ግን እርሷ ለራሷ በእርሳቸው ስር የምትኖር ሸክም መሆኗ ተሰማትና ጥርሷን ነክሳ ስሜቷን ተቆጣጠረችው። ክፉኛ ጠላቻቸው። አረመኔ አድርጋም ኮነነቻቸው፣ ረገመቻቸው። በልቧ በብርድ ልብሱ ተከልላ ተንሰቀሰቀች። አይዞሽ ልጄ አታልቅሺ አሏት እማማ ሸዋ። ምንም እንኳን ብትሸፈን እያለቀሰች መሆኑን
በሰውነቷ መርገፍገፍና በሚያመልጣት የሲቃ ድምፅ ተረድተው አንድ የእርሷ መጣብሽ፣ እርሱ ወሰደብሽ። ባይሆን ለወደፊቱ ትምህርት ይሁንሽ። ሁለተኛ እንዲህ ያለው ስህተት ላይ እንዳትወድቂ ራስሽን መጠበቅ ነው። አንቺ እንኳን በሰላም ተገላገልሽ እንጂ ልጅ የራሱ ጉዳይ ነው። ገና ልጅ ነሽ። ደግሞ ለሁሉም ትደርሽበታለሽ። አታልቅሽ አሉ። እርሳቸውም ቢሆን እናትየው አውቀው እንደገደሉት ጠርጥረዋል። ምን ቢያደርጉት ነው ግን አሉና በልባቸው ራሳቸውን ጠየቁ። ያለ ምክንያት እኔ ልጠብ ብለው እንዳልወሰዱት ገብቷቸዋል። እየቀፈፋቸው ነጠላውን ገልጠው አዩና ቶሎ ብለው ሸፈኑት። የቆሰለም ሆነ የተጎዳ የሰውነቱ ክፍል የለም። አፍነው ወይም ቀጭተውት ሊሆን እንደሚችል ገመቱ። ጥርጣሬ ያው ጥርጣሬ ነውና ይሄን አድርገውታል ብለው እርግጠኛ ለመሆን አልቻሉም። ይቅር ይበለኝ ፈጣሪ፣ በማያገባኝ ኃጢአት ገባሁ። ማን ያውቃል የእግዚአብሔር ሥራ እሱና ብሎትስ እንደው። ኧረ ይቅር ይበለኝ እንደ ኃጢአታቸው አሉና የልባቸውን በልባቸው ንስሐ ገቡ። በሉ እንግዲህ አጥሚቱንም ገንፎውንም እያሉ እንድትበረታ አድርጓት። ልጁም ቢሞት ያው አራስ ናት። ኪዳነ ምሕረት ዳብሳት። ኩርፈኛቸውን እመብርሃንን ላለመጥራት ሁልጊዜም አራስ ሲጠይቁ ኪዳነ ምሕረት ትዳብስሽ ነው የሚሉት። ቅዱስ ገብርኤል ሰይፉን ይዞ ይጠብቃት። አሁን እንኳን ጊዜው መሽቷል። ያንኑ ጠለይን መላ ላለው ነገ ጧት እመጣለሁ አሉና ተሰናብተው ሊወጡ ሲሉ ወይዘሮ ብዙ እግራቸው ላይ ወደቁ። መቼም ማማሿ የልጄ ነገር ሆኖብኝ ነውና ይህን ምስጢር አደራ ይቅር ይበሉህ። መቼም ባዳርገውኝ ነው እንጂ ልጄን እኔም እወዳታለሁ አሉ። ያላሰቡት በመሆኑ ደንግጠው እየተከላከሉ መሬት እንደቀበሩት ይቁጠሩት። ሽዋር ካብሽ ድህነት እንጂ የወሬ ሱስ የለብኝም። የፊት ለፊቱ በር ስለተንኳኳ እማማ ሸዋን አሰናብተው ኑንሽን ከዚያ እንዳትወጣ በሩን እንዳትከፍት አስጠነቀቁና አስዘግተዋት ወጡ። ከቀለብተኞቹ የመጀመሪያው ደራሽ መሆኑ ነው። ሰዓት ደርሷል ለካ አሉት። ድንጋጤያቸው እንዳይታወቅባቸው የተረጋጉ መስለው 12 ከ20 ይላል የኔ ሰዓት አለ ወደ ውስጥ እየገባ። ተመጋቢዎቹ እራታቸውን በልተው እንደወጡላቸው ማቴዎስም ስለመጣ ከማድ ቤታቸው ኋላ አጥሩ ጥግ ተረዳድተው ጉድጓድ ቆፈሩና የሕፃኑን ሬሳ ቀበሩት። ድርጊታቸው ግን እንደ ዘገነናቸውና እንደ ሰቀጠጣቸው ነበር። ገመና የዛሬ ትረካ የእስካሁኑ ነበር። በቀጣይ ክፍል እስክንገናኝ ቸር ይግጠመን።